ኢህአዴግ ገና ከመነሻው ሰዎች በፖለቲካ አመለካከታቸው ሳይሆን በዘር ማንነታቸው እንዲደራጁ በየኪሳቸው የሚይዙት የቀበሌ መታወቂያ ዜግነታቸውን ሳይሆን ዘራቸውን እንዲገልጽ የሚኖሩበት ክልልና የመኪና ታርጋቸው ሳይቀር የዘር ማንነታቸውን እንዲገልጽ ሲያደርግ ታይቷል። የገዢው ፓርቲ ጥንካሬዎች ላይ ስንነሳ ጓዳዊ ስሜት በውስጣቸው የመፍጠር ጥንካሬ አላቸው። በዚህ ብቃታቸው ነው ይቀናል። የኢህአዴግ የፌደራሊዝም አደረጃጀት የተዛባ የኢትዮጵያዊነት ትርጉምን መሰረት ያደረገ ነው። ኢህአዴግ ገና ከመነሻው ኢትዮጵያንና ኢትዮጵያዊ ማንነትን የኢትዮጵያ ችግሮች ምንጭ አድርጎ ስለሚመለከት ከኢትዮጵያ ታሪክና ነባራዊ ሁኔታ ጋር የሚጋጭ አቋም በተደጋጋሚ ሲያራምድ ተስተውሏል። በተግባርም ሰዎች በፖለቲካ አመለካከታቸው ሳይሆን በዘር ማንነታቸው እንዲደራጁ በየኪሳቸው የሚይዙት የቀበሌ መታወቂያ ዜግነታቸውን ሳይሆን ዘራቸውን እንዲገልጽ የሚኖሩበት ክልልና የመኪና ታርጋቸው ሳይቀር የዘር ማንነታቸውን እንዲገልጽ ሲያደርግ ታይቷል። የሀገሪቱ የፌደራል አከላለል ከኢህአዴግ ብሔረሰባዊ አደረጃጀት ጋር ብቻ እንዲጣጣም ሆኖ መሰራቱ ያስከተለው ችግር ነው። አሁን በሀገሪቱ ያሉ ክልሎች በህዝብ ቁጥርም ሆነ በቆዳ ስፋት ሰፊ ልዩነት የሚታይባቸው ናቸው። ይህም ሁኔታ ህዝቡ በቅርበት አስተዳደራዊ አገልግሎት እንዳያገኝ አድርጎታል። አንድ ሰው ከምንጃር ተነስቶ ባህር ዳር፣ ከጅንካ ተነስቶ ሐዋሳ፣ ከሞያሌ ተነስቶ ናዝሬት ጉዳይ እንዲያስፈጽም የተገደደው ያከላለሉ ችግር ባስከተለው ጣጣ ነው። ይህ ያልተመጣጠነ አከላለል ከፍተኛ የሆነ የበጀት ድልድል መዛባት በመፍጠሩም ክልሎች ሚዛናዊ የልማት እድገት እንዳይኖራቸው አድርጓል። ለምሳሌ ከ1986 እስከ 1993 ዓመተ ምህረት ድረስ በሀገራችን ያለውን የአንድ ዜጋ አማካይ የነፍስ ወከፍ የበጀት ድልድል ተመጣጣኝ እድገት ላይ ናቸው በሚባሉት 4 ክልሎች ለማየት ስንሞክር በኦሮሚያ 19 ብር፣ በአማራ 23 ብር፣ በደቡብ 24 ብር ሲሆን በትግራይ 50 ብር። በክልሎች እድገት ላይ የሚያስከትለውን መዛባት አሁንም በአንድ ቀላል ምሳሌ መረዳት ይቻላል። አንድ የሆስፒታል አልጋ በደቡብ ለ13300 ሰው፣ በአማራ ለ12700 ሰው፣ በኦሮሚያ ለ10400 ሰው ሲደርስ በትግራይ ለ3000 ሰው ይደርሳል። ይህም ማለት የሆስፒታል አልጋ ድርሻን በተመለከተ የትግራይ ክልል ከደቡብ ክልል ከ4 እጥፍ በላይ ተጠቃሚ ነው ማለት ነው። ይህ ሁሉ የተዛባ ድርሻ ሊከሰት የቻለው በህዝብ ብዛት ያልተመጣጠኑ ክልሎች በመፈጠራቸው። የገዢው ፓርቲ ጥንካሬዎች ላይ ስንነሳ የግራ ፖለቲካ አራማጅ ባክግራውንድ ነበረው፣ ሽምቅ ተዋጊ ነበረ። ከዚህ የሚመነጩ ጠንካራ ጎኖች ነበሩት። እነዚህ ጥንካሬዎቹ በአብዛኛው ከድርጅታዊ ጥንካሬና ከዲሲፕሊን ጋር የተያያዙ ናቸው። ለኢህአዴግ ለአብዛኛዎቹ አመራሮች ፖለቲካዊ ሙሉ ጊዜ ስራ ነው። ይሄ ጥንካሬ ነው። አስተሳሰባቸውን ወደ ህዝብ የማስረጽ ትጋታቸው ትልቅ ጥንካሬ ነው። ህዝብን በዙሪያቸው የማደራጀት የማሰባሰብ ትጋታቸው ትልቅ ጥንካሬ ነው። ዓላማን በግልጽ ተንትኖ በማስቀመጥ ረገድ ትልቅ ጥንካሬ አላቸው። ውስጣዊ ዲሞክራሲ አላቸው። በፓርቲያቸው ውስጥ ራሳቸውን የመገምገም ባህል አላቸው። ጓዳዊ ስሜት በውስጣቸው የመፍጠር ጥንካሬ አላቸው። የተቃዋሚዎቻቸውን ተቀናቃኞቻቸውን የኃይል አሰላለፍ በደንብ አድርገው ብልቱን አውጥተው የመለየትና የመተንተን አቅም አላቸው። ለቆሙለት ዓላማ የጊዜ የጉልበት የገንዘብ ብቻ አይደለም፣ የህይወት ጭምር መስዋዕትነት የመክፈል ቁርጠኝነት አላቸው። በአገር ደረጃ ስናየው አስደናቂ የሆነ የልማት እድገት አምጥተዋል። ጠንካራ ጎን ነው ከነጉድለቶቹ። አገሪቱን ከውጭ ጥቃት በተለይም ከሽብርተኝነት በመከላከል ረገድ የሚያስደምም ብቃት አሳይተዋል። በዚህ ብቃታቸው ነው ይቀናል። የፕሮግራሙ አዘጋጅ ማስረሻ ማሞና የቴክኒክ ባለሙያው ዳግም ተስፋዬ አብረናችሁ ነን። ለዚህ ዝግጅት መሳካት ገሊላ መኮንን ላደረገችው ሙያዊ እገዛና ትብብር ምስጋናችንን እናቀርባለን። በሱባኤ አልባ ጉባኤው የፋና የውይይት መድረክ ላይ ሶስተኛውን ጽሑፍ ያቀረቡት አቶ ልደቱ አያሌው ነበሩ። በኢትዮጵያ የተቃውሞ ፖለቲካ መንደር ብዙዎች ስለ አቶ ልደቱ የመስማትም ሆነ የማውራት ፍላጎት የላቸውም። ብዙዎች የመስማትም ሆነ የማውራት ፍላጎትና መሻት ባይኖራቸውም አቶ ልደቱ በየጊዜው እየተከሰቱ በተቃዋሚ ቁስል ላይ እንጨት መስደዳቸውን አላቆሙ። በዚህ የውይይት መድረክ ላይ አቶ ልደቱ ስለ ገዢው ፓርቲ ጥንካሬ ሲያወሩ ስሜታቸው ብቻ ሳይሆን ደማቸው ጭምር ግሎ ነበር።
ለእርሳቸው የገዢው ፓርቲ የግራ ፖለቲካ አራማጅነትና ሽምቅ ተዋጊነት የጥንካሬ መገለጫዎች ናቸው። አቶ ልደቱ የኢህአዴግ አመራር አባላት እንኳን አፋቸውን ሞልተው ሊናገሩ የማይችሉትን ሙገሳ ሲያዘንቡ ተስተውለዋል። ከቀኝ ጎናቸው በተቀመጡት አቶ በረከትና ከፊተኛው ረድፍ ላይ በተደረደሩት የህወሓት ቁንጮ ባለስልጣናት ላይ ሙገሳቸውን ያርከፈከፉት እንዲህ በማለት ነበር። የአቶ ልደቱ በቅናት ማበድና መንጨርጨር ብዙዎችን አስገርሟል። በተለይ ለቆሙለት ዓላማ የኢትዮጵያውያንን ጊዜ፣ ገንዘብ፣ ጉልበትና ህይወት ያለ ርህራሄ የሚነጥቁትንና የሚቀጥፉትን የህወሓት ኢህአዴግ አምባገነኖች የህይወት ጭምር መስዋዕትነት የመክፈል ቁርጠኝነት ያላቸው ብለው ሳያደናቅፋቸው መናገር መቻላቸው ድፍረታቸው ፍለፊት አገጦ መውጣቱን ያሳየ ነው። ይሄን በድፍረት የተሞላ ንግግራቸውን ሳደምጥ ለራሴ አንድ ጥያቄ አቀረብኩ። በዚህ ደረጃ ራስን ለሎሌነት የማዘጋጀት ስነ ልቡና የሚፈጠረውና የሚመጣው ከየት ነው? የጭቆናና የአፈና ሰለባ የሆኑ ኢትዮጵያውያን የሚፈልጉት ለሚገድላቸውና ለሚያፈናቸው መንግስት የውዳሴ ዘፈን የሚያዜም አይደለም። ኢትዮጵያ ከመቼውም ጊዜ በላቀ እንደ አልሻባብ ካለ አሸባሪ ቡድን ጋር እንድትፋጠጥ ድንበር ተሻግሮ የቅጥረኝነት ተግባር ሲፈጽም በነበረ ቡድን የሚቀና ተቃዋሚ እውነተኛ ስልጣን የማግኘት እድል ቢያጋጥመው ምን ያደርጋል ብለን እንድንጠይቅ ያስገድደናል። በነገራችን ላይ እንደ አውሮፓውያን አቆጣጠር በ2006 አቶ መለስ ወደ ሶማሊያ እዘምታለሁ ብለው በፓርላማ የጦርነት አዋጅ ከመጎሰማቸው በፊት እስር ቤት የነበሩትን የቅንጅት አመራሮች እንድትፈቱ ከፈለጋችሁ አልሸባብንና የኢትዮጵያ አማጺ ኃይሎችን አውግዙ የሚል መደራደሪያ ያቀርባሉ። አመራሮቹ አልሸባብ በግልጽ በኢትዮጵያ ላይ ጂሃድ ካወጀን ነው እንችላለን፣ ኢትዮጵያውያን አማጺዎች ግን ደርበን አናውግዝም ሲሉ መልስ ይሰጣሉ። ጉዳዩን ወደ ፓርላማ ይዘው ሲመጡ በፓርላማው ውስጥ የነበሩትም ተቃዋሚዎች ተመሳሳይ በሆነ መንገድ ሐሳቡን ይቃወሙታል። አቶ ልደቱና ፓርቲያቸው ግን ከአቶ መለስ ጎን በመሰለፍ የምዕራብ ሀገራት የጸረ ሽብር ፖሊሲ ቅጥረኛና ተላላኪነታቸውን በመደገፍ እጃቸውን እያውለበለቡ ወደ ሶማሊያ ወታደር እንዲላክ ይተባበሯቸዋል። እናም አቶ ልደቱ ላለፉት 10 ዓመታት ስንት ወታደር እንደሞተ፣ ስንት ቁስለኛ እንደሆነ ለኢትዮጵያ ሕዝብ በግልጽ ሪፖርት የማይቀርብበት ተልእኮ አስደምሞ ያስቀናቸዋል። ሌላኛው የአቶ ልደቱ ምስክርነት የኢህአዴግ ውስጣዊ ዲሞክራሲ ያለው ድርጅት ነው የሚለው ነው። ስለ ገዢው ፓርቲ ውስጣዊ ዲሞክራሲያዊነት ለመናገር የፓርቲ አባል መሆን እንደ ዋነኛ መስፈርት ሊወሰድ እንደሚችል ማንኛችንም የሚጠፋን አይመስለኝም። እርግጥ ነው አቶ ልደቱ የተመዘገብኩ አባል ነኝ ብለው ፊት ለፊት እንደማይነግሩን እናውቃለን። ነገር ግን አንድ ነገር እንጠይቅ። የረጅም ጊዜ ውስጠ ዲሞክራሲ አዳብሯል ብለው ምስክርነት የሰጡለት ፓርቲ በአደባባይ የዜጎችን ህይወት ለማጥፋት ርህራሄ አልባ የሆነው ለምንድን ነው? ላለፉት ሩብ ምዕት ዓመታት ከውስጥ ወደ ውጪ መውጣት ያልቻለውስ ምን አይነት አዚምና ጋኒን የተጠናወተው ዲሞክራሲ ቢሆን ነው? አቶ ልደቱ አጠራጣሪና አወዛጋቢ ማንነት እንዳላቸው ብዙዎች ይገነዘባሉ። ይሁንና ከመቼውም ጊዜ በላይ እንደዚህ መድረክ እውነተኛ ማንነታቸውን ግልጥልጥ አድርጎ ያሳየ መድረክ ያለ አይመስለኝም። ባጭሩ የተቃዋሚ ለምዳቸውን ሽርክት አድርገው በግላጭ የታዩበት ነው ማለት ይቻላል። አንድ ሰው የጥንካሬ መገለጫዎች ብሎ የተሟገተባቸውን ነጥቦች መልሶ የድክመትም መገለጫዎች ናቸው ብሎ እንዴት ሊያቀርብ ይችላል? መንታ ምላስ ከሌለው በስተቀር።